ሀሳቤ ሳልቋጭ ስልኩ ምን እንደሆነ ምን አውቃለሁ። በጌታ ስም ካሜራው ሲያናድድ ምን ሆኖ ነው? እና ስለዚህ እሷ ወደ ቤተሰቡ እንዲሄድ ፍላጎቱም የላትም። ያው አከታትዬ እለቅላችኋለሁኝ ቪዲዮውን። ይቅርታ ምንም ማድረግ አልችልም። በአንድ በኩል ሀሳቤን ሳልጨርስ ሀሳቤን ሳልቋጭ በንጠልጥሎ አልተውም ብዬ ነው። እና ስለዚህ ሩታ በራሷ አንደበት ነው እያመነች ያለችው። ያደረገችውን ነገር እያመነች ነው። እናንተ ብትክዱም እሷ እያመነች ነው። አሁንም ምንድን ነው ያለችው? ቤተሰብ ጋር ይዛችሁ ሄዳችሁ ምን ልታደርገው? ከአይኔስ እኔ አነጋገሯ ራሱ ለትንሽዬ ለአፏ ለአንደበቷ ነገ እኔ እኮ የምለው ይሄንን ነው። ይሄ ልጅ ይመለስ እሷ ጋር ግን እንዲመለስ ራሱ እያደረገች አይደለም። እኔ እንዳልኳችሁ ነው። አንድ ልጅ ከአባት ከእናቱ ጋር ተለይቶ አብርሃም አሁን ድኖ ሲመጣ እኔ ሩታ መርጣለሁ ቢል ለመረጥ ካለው መፍቱ ነው ለልጁ ሲል በቃ ስቃዩን ምኑንም ግን አንድ ሰው ደግሞ እየተሰቃየ ለልጅ ብሎ እድሜ አለሙን አብሶ ለወንድ ልጅ ከባድ ነው። የት ገባክ የት ወጣክ? አንድ ሰው ማመን አለባችሁ። ካመናችሁ ማመን ነው። ካላመናችሁ ወይ በቃ ምን ብዬ ልንገራት? እሷ እምነቱም አይኑራት። አሁን እሷ ምንድነው ፍራቻ አለባት። ሄርሜላ እንደምትወስድ ከለዋ ላይ 100% እምነቱ አላት ሩታ። ለምን መሰላችሁ? ወንድ ልጅ ሰላም ይፈልጋል። ወንድ ልጅ ይቅርና ሴት ልጅም ሰላም ትፈልጋለች። ሰላም የሚሰጣትን ሰላማዊ የሆነ ህይወት፣ መልካም የሆነ ህይወት የመኖር መብት አላት። ምንም እየተሰቃየች እድሜ አለሟን መኖር የለባትም። ስለዚህ ሰላም ስለምትፈልግ ከሰላም ከሚሰጣት ሰው ጋር ትኖራለች ማለት ነው። አሁን እንደዛ ነው። አሁን እኔ እንጃ በጣም ከባድ ነው። እስኪ እናዳምጣቸው። እሷ ምንድን ነው ፍቅረኛው ናት። ምናምን ብቻ አይደለም እንደዛ ብቻ አይደለም። በቃ ሀሳቦቹ ምንም ደስ አይልም። ባለፈው ከኔ ጋር አረፍት ያደርጋል ይዝናናል ምናምን ብዬ ስል ከኔ ጋር ሲሆን በጣም ልክ አይደለም። ከእሷ ጋር ሲሆን ግን ትስማማላችሁ አይደለም? አሁንም ከኔ ጋር ምናምን ሲፈልግና ከኔ ጋር ሆነ ነገር ለማድረግ ሲሞክር እናንተ ደስተኛ አይደላችሁም። እሱ ጤነኛ አይደለም። ከእሷ ጋር ሲሆን ግን ጤነኛ አይደለም። ከሚገርማችሁ ማለት ነው ሄርሜላ የሆነ ነገር ጎንበስ ብላ ስታነሳ እንዴት በስስት አይን እንደማያት እሷ የምትለው ጭራሽ እዚህ ጋር ሩታ የምትለው ነገር ጭንቅላት ውስጥ ራሱ እየገባ አይደለም። ልጁ ጋር ምንም በቃ አሁን ልጅቷ በመንጫጫት እንደዚህ በመተቸት ምናምን ሰው ትዳር አይዝም። እሷ እጁን ራሱ ጫን ላው ላይ ስታረግ ጭራሽ ምንም አይመስለውም። እሱ ማየው ሩታ ሄርሜላን ነው በቃ አንድ በቃ እኔ እንጃ በቃ እሷን ነው እንጂ ማየው ጭራሽ አያያት ምችኛዋል። መንገድሽ ተገደለ ሲሄድ እኔ አልሰማም። መንገድሽ ስላልሆነ ቆይ እዚህ ጋር ቤተሰቦቹ ጋር ሲሄድ እኔ አልሰማም። ቤተሰቦቹ ጋር ይሄድ እናት አባቱ ጋር ይዘን መሄድ አለብን። ወደ ጤናው መመለስ አለበት። ስለዚህ ወደ ቤተሰብ መሄድ አለበት ሲባል ኖ አይሄድም። ከኔ ጋር ጊዜ ማሳለፍ አለበት፣ ከኔ ጋር መሆን አለበት ነው ያልሽው። እንደዚህ ያልሽውን ሴት ከዛ ሲተርፍ እኔ የማረጋውን ነገር አውቃለሁ ብለሽ ፎክረሽ ሄድሽው። ተዘጋጅበት፣ ይዘን እየሄድን ነው። ፉከራሽን መንገድ ላይ ወይ አቁመሽ የሆነ ነገር አድርጊ ምናምን ብለው ነው የሚነግሩሽ። ሲሆን ለማንም ሳይነግሩ በቃ ህልም ነበረ ማለት የነበረባቸው እንጂ ላንቺ ምንም ማስረዳት ላንቺ ሊሄድ ነው እንደዚህ ነው ምን ሐሳባለሽ ብሎ አንቺን ሐሳብ ሊጠይቋችሁ። ለምን ሐሳብሽ አንቺ ሮንግ ነው። ኤቭሪ ታይም ሁሉ ጊዜ የምታስቢው አንቺ ትክክለኛው ሳይሆን ትክክለኛ ያልሆነውን ነገር ነው የምታስቢው። ስለዚህ ምን ይንገሩ? ሰለቸሻቸው። እንኳን እነሱ እኛ ራሱ ስልችት ብሎናል የእናንተ ነገር አብርሃም በመሆኑ ነው እንጂ አብርሃም አሁን እሷ ስትንጫጫ ምን ስትል ብድግ ብሎ ነው የሚሄደው። ቅድም በሰላም እንትን እያለ ነው ወደ ቤተሰብ ሊሄድ ነው ምናምን እያለ እግዚአብሔር እኔ ሌላ ነገር ምንም አልለምንለትም። እውነት መድኃኒዓለም እሱን ፈውሶ ጤነኛ ሆኖ ይምጣ። ከዛ ተረፈ ማንንም እንትን ብሎ መርጦ ይኑር። እኛ የሱን ህይወት አንኖርለትም። ህይወቱን የሚኖረው አብርሃምና አብርሃም ነው።
ከኔ መነጠል ነው እንዲያልሽ ራስሽ እኮ ነሽ የነጠልሽው። በፊትም አልፈልገውም እኔ አልፈልግህም አጠገቤ አትድረስ ዝር አትበለን ብለሽ እኮ ከአጠገብሽ እንደ ህቃ አውጥተሽ የጣልሽው አንቺ እኮ ነሽ። ፍላጎታችሁ አልገባኝም። ከኔ መነጠል ነው እንዴ? በትዳር ሆነሽ ከትዳርሽ ጋር እያለሽ እነሱ ስሩም ትዕግስተኞች ናቸው፣ በጣም ትዕግስተኞች ናቸው። አንቺ የራስሽን ብጤ ሰው አላገኘሽም እንጂ አብርሃም ጋር እንዳትደርሺ አንቺን ማድረግ ይችላሉ። አንደኛ ምኑም አይደለሽም፣ የልጁ እናት ነሽ። ካላስ የሚያገናኛችሁ ልጃችሁና ልጃችሁ ነው። 80ሽን ቀደሻል፣ ቀዳችኋል። በፍርድ ቤት ቀደሻል፣ ጨርሰሻል ጉዳይሽን። አሁን በግድና ወደኔ ማለት አትችይ። ምትችዩ ከሆነም ራሱ በፍላጎቱ እንጂ አንቺ እንደምትዩ ፈልጎ ይመጣል፣ መርጦ ይመጣል። አላየንም። መርጦሽም ሲመጣ አላየንም። አደንዝዛችሁ አመጣችሁት። ምን ይሁን አላየንም። እኛ ምን አይተን ነው የምንፈርደው? አይደለሽም ከዚህ በላይ ጠላትነት አለ እንደ አንድ ሰው አፍዞ አደንግዞ ማምጣት ከዚህ በላይ ጠላትነት የለም። በቃ ወደኛ ጋር ወደ ፋዘር ጋር ሊሄድ ነው፣ ወደ ማዘር ጋር ሊሄድ ነው እና በቃ ስንልሽ ማድርገው እና ያካሉ ብለሽ ተጥለሽን ይሻላል። ስለዛ ምን ብለን እንደሚመጣ ጠንቅቄ ስለማውቀው ነው። አሁን ደግሞ ወደዚህ ገለበጠች። ይሄ ምኑ ነው የምታውቂው? ግልጽ እኮ እየነገሩሽ ነው። ግልጽ እየነገሩሽ ነው። እኛ ወደ አባትና ወደ እናታችን ይዘን ልንሄድ ነው። ምን እንደሚመጣ ምንድነው ጠንቅቀሽ የምታውቂው? ምንድነው የምታውቂው? ሄርሜላን እኮ ያቀረባት እንዲድን ስለምትፈልግ ጤነኛ አይደለም ታሟል እያለች ነው። አንቺ ግን አልታመመም፣ ጤነኛ ነው። ወደ ድሮ ሰላሙ ነው የተመለሰው። አብርሃም እንደዚህ አይነት ነው እንደኛ ድሮ የምናውቀው አናውቀውም። አብርሃም እንደዚህ አይደለም። በእርግጥ ዝምተኛ ነው፣ አይንቀለቀልም። ግን እንደዚህ አይደለም። ሚዲያ ላይ እኛ የምናውቀው ሳቂታው፣ ተጫዋቹ፣ በጣም ሰውን በቃ የሚያስቅ የሚያዝናና ልጅ ነው። ይሄ ነገር እንደምታደርጉት ጠብቄ ስለማውቀው ነው እንደዛ ብዬ ነበረው። አሁን ቢሆን ምን እያደረጋችሁ እንደሆነ እንግዲህ መናገር አይጠበቅም። ሰላም ነው። እኔ የልጁ እናት ጋር ሲመጣ ጤነኛ አይሆንም። በምንም አይነት ታምር አንቺ ጋር እንደዚህ እየሆንሽ እንደዚህ ለለለ እያልሽ ጤነኛ ሊሆን አይችልም። አብርሃም እኮ አንቺ ጋር መጥቶ ነው እንደዚህ አፍዘሽ አድንገዘሽ ያመጣሹ። ስለዚህ እንዴት ነው ታሟል ስትባይ ራሱ እንዲድን አትፈልጊም? ለምንድን ነው እንዲድን ማትፈልጊው? ያ ውስጥሽ ያውቃል ምን እንዳደረግሽ አንቺ ታውቂያለሽ፣ እኛም እናውቃለን። ለምን ፎክረሻል? ምን ማድረግ እንደምትቺ ፎክረሻል። በምንም ይሁን በምንም ልጁን ምን አድርገሽ ወደ ራስሽ እንደምትመልሺ ተናግረሻል። ሁለተኛ ደግሞ መቀደምነታም ተናግረሻል። እኔ ያረኩት ላንቺ አይሆንም ነው ያልሻት። አየሽ ነገሮቹ እየወጡ ነው። ማመን ያለንን እናምናለን፣ መናገር ያለብንን እናገራለን። አንቺ ለሚያልፍ ቀን ለሚያልፍ ህይወት በዚህን ልክ አንቺ ሰው ላይ እንደዚህ መተት መስራት ቆንጆ አይደለም። ስለዚህ እኔ እንጃ ሲወጣ ከእሷ ጋር ልክ ነው። ከኔ ጋር ግን ከሀገር ውጭ እንውጣ ብዬ ስለው ሲስማማ ልክ አይደለም። እሱ ጤነኛ አይደለም። ከኔ ጋር ሲስማማ አእምሮ ልክ አይደለም። አሁን እኔ ልንገርሽ አይደለም። አዎ ጤንነቱን አትፈልጊም አንቺ። እሷ ስለምትፈልግ ቻው ነው መጣች። ምን እሱ ያንቺ አስተሳሰብ ነው። ይሄ ትክክል ያለው የእሷ አስተሳሰብ ብቻ አይደለም፣ የተመልካች በሙሉ አስተሳሰብ ነው። አንቺ ጤንነቱን አትፈልጊም፣ ሰላም እንዲሆን አትፈልጊም። ያንቺ ግብረ አባሮችም እንዳንቺ እሱ ወደ ሰላሙ እንዲመለስ ወደ ጤናው እንዲመለስ አትፈልጊም። አብርሃም ጤነኛ ቢሆን ነው እንደዚህ ዝም ብሎ የሚያዳምጣችሁ። አብርሃም እኮ የምናውቀው አብርሃም እናመጣላችኋለን። እናንተ መቼም ሚዲያ ላይ ነው ያለው ልጁ። የድሮ ስታይሉ፣ የድሮ ሰላሙ፣ የድሮ የሚናገሩ ንግግሮች በሙሉ እንዲሁ ዝም ብሎ ነው ዝቅ ብሎ ነው የሚያዳምጣቸው። በቃ መልስ እኮ በቃ እንዴት እንንገርሽ እንዴ? በዚህ ልክ አንቺ በደቂቃ ውስጥ ይድናል ይሄ ልጅ፣ መዳኑ አይቀርም። አንቺ በየቀኑም እየሄድሽ የፈለግሽውን ነገር ብታደርጊ መድኃኒዓለም ደግሞ ያድነዋል። ሴጣን ወደ ታች ነው እንጂ ወደ ላይ ወጥቶ አያውቅም። ለምን አንዴ ተጥሏል፣ ወደ ሲኦል ወደ ምድር ተጥሏል። በቃ እየተልከሰከሰ ጊዜ ዘመኑ እንደዚህ ያሳልፋል። እሱን የሚከተሉትም እንደዛው ከሱ ጋር እሳት ይበላቸዋል። ከዚህ ሁሉ አንቺ ምን አለበት በቃ እንደው ያረኩን ነገር እቅር በላይ መድኃኒዓለም ብለሽ ይቅርታ ጠይቀሽ ልጁ ይዳንና ከዳነ
እንደዚህ ሆኖ አንቺ ምን እንዲያደርግልሽ ትፈልጊያለሽ? ከዚህም በፊት ምንድነው ያለችው ሄርሜላ ባለፈው የተለቀቀ ቪዲዮ ላይ በሷ ቤት የተለቀቀውን አብርሃምን ይዛ ይመጣኝለታ እኔ አብርሃም እንደዚህ ሆኖ እንደዚህ ፈዞ ምን ብሎ አብርሃም ወጥቶ የሚሰራ ወጥቶ የሚገባ በራሱ ጭንቅላት በራሱ ኮንፊደንስ ወጥቶ የሚገባ ነው እንጂ ቁጭ ብሎ በቤት ውስጥ ቡና እየተፈላለት የሚጠጣ አብርሃም አይደለም የምፈልገው ስትል ምንድነው ያሏት ኤፍሬም እና እሷ ማን ያለሽ ገባችሁ? ይሄ ራሱ እሷ እኮ ከኔ ጋር ይሁን አይደለም ሄርሜላ እያለች አለችው። ከዚህ በፊትም ብላለች፣ ባለፈውም ብላለች። እሱ ወደ ራሱ ተመልሶ እኔ ከሩታ ጋር ነው የምኖረው ካለ እኔ ወደሱ ህይወት ዝር የሚያደርገኝ ነገር የለም ብላለች። መድኃኒዓለም ያጽናሽ በዚህ ቃልሽ እመቤቴን። አንቺ እሱ ወደዛ መርጦ ከሄደ ምን እኔ ከዚህ በፊትም ብያለሁ፣ መርጦ ከሄደ አንቺ ማልቀስ እንደሷ በየስር ቂጥቂጡ ስር እየሄድሽ ማልቀስ እና ወደኔ እና ወደዚህ አትበይ። መርጦ ከሄደ ይሂድ፣ ሰላም የሆነ ህይወት ይኑር። አንቺ ግን የራስሽን ህይወት ኑሪ ብያታለሁኝ። አሁንም ከሆነ መድኃኒዓለም አዎ አንድ ሰው የምትወዱት ሰው ካጠገባችሁ ሲሄድ ምን እንደሚካድ አውቃለሁ። ግን ካልሆነ ደግሞ ራስን መያዝ ትልቅ ነገር ነው። እና ኔጌቲቭ ነገር ብቻ ተፈልጋለሽ እሱ አንቺ እንደዛ ታስቢ ይፈልግሽ ማስብ እኔ ጤናው እስኪሆን ድረስ ምንም ልባ ምንም ላድርግ ይፈልግሽ ማስብ አንቺ አላሰብኩኝም። ያንቺ ተግባር ያለው ግልጽ ነው አይደለም? ለማንም አይደለም ለኔ ለማንም አልገዛይቱ የሚያቅሰው የፈለግሽውን በይ የፈለግሽውን በይ ነው። ቡዜ ስሩንም እየተወቀሰች ነው። ያንቺ ጀሌዎች ያው ቢሰድቧትም እኛ ደግሞ እየወቀስናት ነው። በዚህናል ወር ሙሉ አንድ ሰው ሲታመም እንደዚህ ሲፈዝ ቤተሰብ የለውም እንዴ እስከሚባል አባት እናት እንዴት አስችሏቸው ተኝተው አደሩ። መቼም ጋሽዬ ቪዲዮ ያያሉ። ማዘርን አላውቅም። ጋሽዬ ቪዲዮ ያያሉ። በጣም ንቅት ያሉ ናቸው። እናታቸው ላይመቻቸው ይችላል። እኛ እናቶች እኮ አንዴ ወደ ህይወት ጎዳና ከገባን ይሄ ወደዛ ወደዚህ አንልም። እዛው ኩሽናችን እዛው የምንሰራውን ስራ እየሰራን ስለ ልጆቻችን ህይወት ነው የምናስበው። አባት አያስብም ማለት አይደለም። እዚህ ጋር ደግሞ የሚያስቡ አባቶች አሉ፣ ልክ እንደ ጋሽዬ ደግሞ ይሄን ነገር እያዩ ዝም ያሉት ራሱ እኛ በጣም እኔ በበኩሌ ተቀይሜያቸዋለሁኝ። ልጃቸው አብርሽን የመሰለ ጀግና ልጃቸው እንደዚህ ፈዙ ደንግዞ ማየት የለባቸውም። ሩታን መውደድ አንድ ነገር፣ ልጃቸው እንደዚህ ደንዝዞ ማየታቸው ከባድ ነገር ነው። መምጣት ይችላሉ እንዴ? ድውል አድርገው ተቀበይኝ። መቼም አዲስ አበባ ተቀያይራለች ለሳቸው። በእርግጥ ደውሎ ለልጃቸው እኔ ተቀበይኝ፣ ልጄን አገናኘኝ ብሎ ቀጥ ብለው ቤቱ ሄደው ልጁን ይዘው ሩታ ቆይ ተረጋጊ እህቴ ልጄ ብለው ልጁን ይዘው ወጥተው አስታመው ፈውሰው መመለስ ይችላሉ። በዚህ ልክ እኔ እንዴት እንዳስጨካናቸው አላውቅም። አብርሃም እኮ አይደለም ለቤተሰቡ ለቡታጅራ ሰው በሙሉ አይን ነው ማለት እንችላለን። ይሄ እንደ አሸን የፈሉት ዩቲዩበሮች በሱና በተንቢ ነው የዋ እመቤቴን። አብርሃም ደግሞ ይለያል፣ በጣም ይለያል። አብርሃም እኔ እንጃ። የተንቢ ለሀገሯ ልጆች አዎ በጣም እንዲለወጡ እንዲሰሩ ራሳቸውን እንዲለውጡ ትፈልጋለች፣ ታደርግላቸዋለች። ዩቲዩብ እየከፈተች ትሰጣቸዋለች፣ ታሰራቸዋለች፣ ይሰራሉ፣ ራሳቸውን ይለውጣሉ። ያም በማድረጓ ጀግና ናት፣ ጀግና ሴት። ከቤተሰብ አንዳንድ ሰው እኮ ይሄ ዩቲዩብ ራሱ እንዴት እንደሚሰራ አላሳይም ብላ እኮ ያኔ ለወንድሞቿን ለማን እንዳታሳዩ ራሳቸው ብቻ ስሩ ብትል ትችላለች። ግን ብታረግም ባታረግም ለሰው ዩቲዩብ ብትከፍትም ባትከፍትም ለሷ የሚጨምርም የሚቀንስም ነገር የለም። ግን ለሰው ከፍታ ብትሰጥ ከእግዚአብሔርም መልካም ነገር ታገኛለች። ሰዎችም ሰርቶ እንዲለወጡ መልካም ስራ ትፈጥርላቸዋለች ማለት ነው። ያ ማለት ምንድነው? ለተንቢ ገቢ ይገባላታል ሳይሆን ወይ ተንቢ ከኪሱ አውጥታ አይደለም የምከፍለው፣ ካምፓኒ ነው የሚከፍላቸው። በዛ ደግሞ ህይወታቸውን ቢቀይሩ ለሷ መልካም ነው። ይሄ ቅንነት ይባላል። ቅንነት ሩታ ለቤተሰቦቿ ራሱ እኮ ለሁለት ሰው ነው። አሁን ሶስተኛ ለወንድሟ ከፍታለች። ይሄን ሁሉ አመት እዚህ ላይ ስትቀመጥ እህቷ ስሩንም አዘጉባት ስትል ነበር አይደል እንዴ? ዛሬ ምን ተገኝቶ ነው? ዛሬ ምን ተገኝቶ? እሷ አይደለም ለውጪ ሰው ለቤተሰቦቿ ራስ ተኝታ ማታድር ልጅ ናት። እና እንዳንጣት መፍትሄም ባይሆንም እየነገርኩሽ ነው። ወይኔ ልጁ ራሱ ተጨናነቀ። ስራችንማ ግልጽ እየነገርኩሽ ነው።
ማስረዳት ልጁን ማዳን ነው ስራችን። በቃ አለቀ። አታስረዳት። ያደረገችውን ታውቃለች እኮ ልጁን ለማዳን ቢሆን እሷን ማስረዳት አለብን። ተረዳሽ? ያልተረዳችበት ምክንያት ስላልተረዳ እሷም ስላልገባት ማለት ነው። በቃ በቀደም ሀይ ዴቭ አንተ እኮ ሞኝ ነህ የኔ ወንድም የኔ የዋ እሷ መረዳት ስላልፈለገች ያረገችውን ነገር ስለምታውቅ የተኛውን ሰው አውቆ የተኛውን ሰው ቢቀሰቅሱት አይሰማም እንደሚባለው ማለት ነው። እሷ ያረገችው ልቦና ያውቃል። ይሄ ልጅ በዛም ስትሯሯጡ መፈወሱ አይቀርም። ያለታ እሱን ታጣለች። ከዛ ነገሮቿ በሙሉ ያቀደችው እቅዷ ሁሉ ይበላሽባታል። ሌላ ነገር ምንም አስባ አይደለም ምንም። ስለዚህ ሞኝ አትሁን። እሷን እንዴ እሷ ሳታቀርታ ነው እንደ ልቦና እናንተ ስሩንም አድርጋ ይሁን አላደረገችም ምን ሆኖ ነው ምንድነው እያላችሁ ነው የምትጨናነቁት እንደኛ። እሷ ግን በደንብ ነው የምታውቀው አብርሃም ምን እንደሆነ። እስኪ አብርሃም እኔ እኮ በምን አይነት ቋንቋ እሱ እንዳለው ነው በምን አይነት ቋንቋ ለእሷ ተመልካቾችና እሷን የሚከተሉ አብርሃም ጤነኛ ነው ለሚሉ ሰዎች በምን አይነት ቋንቋ እንደምንነግራቸው ነው ግራ ይገባል። አንድ ሰው እንደዚህ ፈዞ አንድ ሰው የማይናገር ማይጋገር ከሷ ጋር ሆኖ ሌላ ይቅርና ስንት ቪዲዮ እስኪ ሄርሜላ እኮ ከህይወቱ እንድትወጣ ስንት ጊዜ ነው ቪዲዮ እየሰራው ይሄ ልጅ በምን አይነት ኮንፊደንስ ነው የሰራው? ያንን ማየት ትችላላችሁ። ከህይወቴ ውጪ እኔ ከሷ ጋር መኖር የምፈልገው ሲል ከአንዴም ሁለቴ ነው ቡታጅራ ላይ እየሰራው ይሄ ልጅ። አልፎ ተርፎ እሷ የሆነ ስትሰድበው ምን ስትለው ራሱ ሌላ ሰዎች አንጥታ ስታሰድበው ምን ስትለው ራሱ ይናገራል ያወራል ይሄ ልጅ። ስለዚህ ያ የሚያወራው ልጅ እሷ ጋር ሄዶ መጥፋቱንም የነገሩን እነሱ ናቸው። ቤቷ ሄዶ ኤፍሬም ከዚህም በፊት ነግሬያቸዋለሁ። መቼም ለእናንተ አዲስ አይደለም። ሄዶ ካሁን በኋላ እሱ አንቺ ጋር ይመጣል አትጠብቂው፣ ይሄን ፎቶ አውርጂ፣ ካሁን በኋላ ከኔ ጋር መዝናናት ትችያለሽ፣ እኔ አዝናናሻለሁ ምናምን ብሎ መድኃኒቱ ሰጥተናል። ካሁን በኋላ ወደ አንቺ አይመጣም። ምን አይነት መድኃኒት ነው የሰጡት? ምን አይነት? እግዚአብሔር ይፈርዳል፣ መድኃኒዓለም ይፈርዳል። የዋ አምላክ አይተኛም፣ ሁል ጊዜ ይጠብቀናል። ስለዚህ ከባድ ናቸው። ልቦና ያውቃል ያደረገችውን ነገር። ይሄ ልጅ ደግሞ ከተፈወሰ ያለታ ምን አይነት መልስ እንደምትመልስ እሷና እግዚአብሔር ይወቁ። አብርሃም እሷ ምንም ብታረግበት ምንም ብትለው ሊወቅሳት እንደሷ ሊሰድባት ምንም ሊላት አይችልም። ለእግዚአብሔር ሰጥቶ ነው ዝም የሚለው። ግን እዚህ ጋር ልጁ እገዛ ያስፈልገዋል። ዛሬም ቢሆን ቤተሰብ ጋር ሲሄድ አሁንም ሊዘጋረው እንዴ ጌታ ሆይ አሁንም ቢሄድ ቤተሰብ ጋር ይሄ ልጅ ትልቅ እገዛ ያስፈልገዋል። ትልቅ የቤተሰብ እገዛ ያስፈልገዋል። ወደ እምነት ቤት መሄድ ያስፈልገዋል። መጾም ካለበት መጾም፣ መጸለይ፣ መስገድ ይኖርበታል። ከእንደዚህ አይነት ነገር ለመገላገል ከእንደዚህ አይነት ነገር ለመውጣት። ስለዚህ ብዙ ጥንቃቄ ያስፈልገዋል። አብርሃም ይዛችሁ ሄዳችሁ እዛ ጋር አስቀምጣችሁ ቤተሰብ ጋር ምናምን አይደለም። ቤተሰብ ጋር መሄዱ ትክክል ነው፣ ቆንጆ ነው። እኔ ቅድም እንደነገርኳችሁ ነው። ስለዚህ አስፈላጊ ነው ቤተሰብ ጋር መሄድ። እናት መድኃኒት ናት። ምኗም መድኃኒት ነው እናቴ። ስለዚህ ቤተሰብ ጋር መሄዱ እዛ ከረሷ የምታወራው እንስማት። ኧረ እየገባት ነው፣ ሳይገባት ቀርቶ አይደለም። እሷ ደግሞ እንግዲያው የምትሄዱ ቀን ነገሩ ቢያንስ ቻው እለዋለሁ አለች። እኛ ልንወጣ ስንል እንግዲያው ደወልንላት ቻው ልትለው ነው የመጣችው እንጂ ለሌላ ጉዳይ ወይ አንቺ እንደምትይው ምናምን ፕሮሰስ ውስጥ ገብተን አይደለም። ብትገቡ መፍታችሁ ነው። ደግሞ አንቺ የፈጠርሽው በጊዜው እንዴት ትለሽን እኮ ነው የሄድሽው ሩታ። እኛን አቁመሽን እኮ ማለብሎን አካሉ ብለሽ ትለሽን መሰለኝ የሄድሽው። ሀሳቡማ ልክ አሁን አንቺ ሀሳቡ ሊያሳምንሽ የሚገባው አብረሽ የሚሄደው እናት አባቱ ጋር ነው። በቃ ያንን ንብረት መያዝ ያለብሽ አንቺ ግን ደግሞ ከጀርባ እያደረጋችሁ ያለው ነገር ልክ አለ። ግን እኮ ትላለች ከጀርባ ትተው በፊት ለፊት ቢያረጉ አንቺ ምን አገባሽ ነው እኔ ጥያቄ። ምን አገባሽ? ምን ሆነሽ? ለአብርሃም አንቺ ምኑም አይደለሽም። ምኑም የልጁ እናት ነሽ። ኦኬ። ከዛ በተረፈ አንቺ ይሄ ቦታ እሷን ይመለከታታል፣ እሷን እናስፈቅዳት፣ እሷ እንደዚህ እናርጋት የሚባል ምንም አይነት ነገር የለሽም ከአብርሃም ጋር። የልጁ እናት ነሽ፣ ፈተሽዋል። የልጁ እናት እስከሆንሽ ድረስ ደግሞ አብርሃም ውጣ ውረዱን ለአንቺ እንደዚህ ሊሆን ነው፣ እንደዚህ ልናረግ ነው፣ በዚህ ሊወጣ ነው፣ በዚህ ሊገባ ነው ብለው የእሱ ቤተሰብ ለአንቺ ለማስረዳት ሲጀመር አንቺ ቅን መሆን አለብሽ። ሁለተኛ ደግሞ ካልፈለጉ አንቺ አለማስረዳት መፍታቸው ነው።
መፍት ብዙ በቃ መፍት አላቸው። አይደለም ለኔ አይደለም ምን ያጠገባችሁ ያለውን ሰው ማንም እኮ የሚረዳው ነገር ቢሆን የሚባል ነገር እዚህ ጋር የምትለውን ስሟ ሩታ አንቺ ከቤተሰብ አይደለም ያረቅሽው ከቤተሰብ አንቺ ነሽ ከቤተሰብ ያረቅሽው አንቺ በጣም ራስሽ አላከበርሽው ትዳር ምን ብዬሽ እንዳከብርሽ የፈለግሽው አንቺ ማዘው ብለሽ ገብተሽ እንደ አብርሃም ተነስቶ ሄደ። እዩ ተሰናብተሽዋል አይደለም? በቃ ሂጂ እናቴ። አንቺ ብትቺ ሂጂ። አልሄድም ሰላም ይሁንበት። አልሄድም። በሩን ቆልፊባትና ቡዜ ከኋላም ከፊትም ቆልፊባትና ሂጂ። ቤቱን ትጠብቅልሽ ቤቱን ትጠብቅልሽ። ከውስጥም ከውጭም ቁልፍ አድርጊባትና ሂጂ። ታመቻቹላችሁ ነው ወይኔ መድኃኒዓለም ምን እንደሰማችሁ ልታመቻቹላቸው ነው ወይ? ይኸው ብቻ ቅሌቷ ውርደቷ ገባችሁ? ማመቻቸት ትተው የፈለጉትን ነገር ቢያረጉ መፍታቸው ነው። የሰማና ሚስቱ አይደለሽም፣ ሰማናሽን ቀደሻል። የልጅ እናት ደግሞ ከመቼም ጊዜ ጀምሮ ምስት መሆን መቆጣጠርም አትችልም። አንድ ወንድም አንቺን ከፈታ አንቺን የመቆጣጠር ስልጣን የለውም። የፈለግሽውን ነገር የመሆን መፍታለሽ። ከዚህም በፊትም ነግሮሻል ደጋግሞ እኔ መተሽ ህይወቴን አትረብሽ፣ የራስሽን ህይወት ኑሪ። እኔም አንቺ ጋር አልደርስም፣ እኔ አንቺ ጋር አልደርስም፣ አንቺም እኔ ጋር አትደርሺ ብሎሻል አብርሃም። አንቺ ነሽ እኮ በግድ ያኔ ዴቭ ምንድን ነው ያልሽው? እኔ ህይወት ስጀምር ይመጣብኛል። ጥንት መጥቶብሽ አያውቅም። አሁን እኮ በግልጽ ይኸው ጋድ ወጣብሽ። እነሱ ግን ስለማይችሉ ነገርም አይችሉ መሰለኝ። ነገር አይችሉም። አዎ ትክክል። ወሬ እንዳንቺ እንደረረ ማለት አይችሉም። እነሱ ፊት ለፊታቸው ያለውን ነገር ራሱ መናገር አይችሉም እነ ዴቭ እንጂ ዴቭ ብዙ ማስረጃ አለው ባንቺ ላይ። ከዚህም በፊት እንደዚህ ብለሽ ነበር እኮ አጠገቤ እንዳይደርስ ብለሽ ነበረ። እሱ አጠገብ ሳይደርስ አንቺ አጠገቡ እየደረሽ እያስቸገርሽ ነበረ። ያም ሳይበቃ ግን ይሄው አደዝዘሽ አፈዘሽ አመጣሽው። ካመጣሽ በኋላም ራሱ ደህና ነው እያልሽን ነው። እኛ ደግሞ ደህና አይደለም እያልን ነው። ጤንነቱን የምንፈልገው አጠገባችን አትረሽ ማለት ስትችሉ ጭራሽ እሷ ይው ማስፈራሪያ ዛቻ ነው ያስቀመጠችላቸው። የፈለግሽውን አስቢ። እንደዛ ቢሆን አልገባሽ ማለት አይደለም። አንቺንም ጋር እንዲሆን አንፈልግም። እዛ ሄዶ ከእሷ ጋር ይሆናል። ቤተሰቡ ጋር ነው የሚሄደው እያልኩሽ እኮ ነው። እሷን እዛ ከአንቺ ጋር አይሆንም፣ ሄዶ ከቤተሰቡ ከእሷ ጋር ነው የሚሆነው እያልሽ ነው እንዴ? ይሁና፣ ምን አገባሽ አንቺ? መፍቱ ነው ካረጉም መፍታቸው ነው። አንቺ ምን ሆነ? ኃጢአት እኮ አይደለም ይሄ፣ ኃጢአት አይደለም። ኃጢአት የሚሆነው ከአንቺ ጋር ሆኖ በአንቺ ላይ ሴት እንዲደርብ ቢፈቅዱለት ነው ኃጢአት። ምን ነው ነገ በእነሱ አይደርስም እንዴ? እንዴት እንደዚህ ያደርጋሉ ይባላል። አንቺ ግን ቡዜ ሰማናሽን ከፈታሽ በኋላ ራሱ ስንቴ ነው መታ የለመነችሽ አዲስ አበባ? ስንቴ ነው ከአንቺ ጎን ልሁን ይሄ ነገር ያልፋል። መቼም ይሄ ነገር አንድ አያደርገንም፣ እኔ ከሱ ጋር አልቀጥልም እያልሽ እያቅራራሽ የነበርሽ እኮ አንቺ ነበርሽ። ቢቸግራት ወደ ቪዲዮ ራሱ መምጣት የማይፈልገው ወንድሟን ላንቺ ስትል ነው እዚህ ውስጥ የከተተችው። ገባሽ? አንቺ ወጪ ሰባሪ ነሽ ሲጀመር ማለት ነው። ሰናበተው መጣ። በምን አማርኛ ልንገርሽ? ከዚህ በፊት ብዙ ተናገሩ። ሁለታችሁ ጭቅጭቅ ልስማማሽ ተናግረሽ እኮ የምትናገሪው ነገር እና የምትተቀበል ነገር እኮ ማሽ ቢያደርግ በጣም አሪፍ ነገር እኮ ነበር። አንቺ ሲጀመር እኮ አንቺ እንደ ራስሽ ነው ሰውን የምታዩ። አንቺ አፍሽ የሚያወራው ሌላ፣ ልብሽ ውስጥ ያለው ሌላ። ስለዚህ ቡዜን በምን መልክ ነው የምታምኛት? ቡዜ ዛሬም ሆነ ነገም ወንድሟ እንዲድን ትፈልጋለች። ከዳነ በኋላ ደግሞ ምርጫው የራሱ ነው ብላለች። ምርጫው በዛን ሰዓት አንቺ ጋር መርጦ ሲመጣ ለምን እንደዚህ አደረክ ካለችው ያኔ ውቀሻት። ዛሬ ግን ወንድሟ ነው ማዳን የምትፈልገው። ደግሞ ወንድሟ እንዲድን የምትፈልገዋን ሴት አንቺ አታስፈልግኝም ሂጂ ከዚህ ማለት አትችልም። ምንም ብትሆን እሷም እኮ እኔ እንጃ እኔ እንዴት እንደምታስብ እኔ ለማግኘት ግዴታ ብታደራ ወይም ደግሞ ቤተሰብ ጋር ሄዳ ይጠበቅብኝ እራሴ ሀገር ወጥቻለሁ። ገባሽ አይደለ? የፈለጉትን ታይም ማሳለፍ አለብኝ፣ ግን ደግሞ ማሳለፍ ብፈልግ አሳልፋለሁ። ገባሽ አይደለ? ግን አብርሃም ወደ ጤና መመለስ ስላለበት እናት አባቱ ጋር ይሄዳል። አለቀ።
ታውቃለሽ። ጤናውን መመለስ ምናምን ብለሽ ነበር አንደኛ ነገር። ሁለተኛ ነገር ደግሞ ማድረግ ብትችይና ማቆየት ብትችይ ታቆይ ነበረ። ማስመጣት ስለቻልኩ ነው የመጣሽው አለቻት። እሷ እኔ ከዚህ በፊት ብያለሁኝ በጣም ትፈራታላችሁ፣ ምን ታረገናለች ብላችሁ ነው ያ እንዲመጣ አብርሃም ያደረጋችሁት ብያለሁ። ይኸው እያለች ነው አሁንም እሷ ከማለቷ በፊት እኔ ቪዲዮ ሰርቻለሁኝ። አሁን ምን እያለች ነው? ማምጣት እንደምችል አንጡ ስላልኳችሁ ነው ያመጣችሁት። አሁንም ቢሆን ነገም እዛ ሲሄዱ አምጡት፣ ካላመጣችሁ መጥቼ ቤቱን ላችሁ ያቃጥላለሁ ብላ ቪዲዮ ከሰራች ወይ ደግሞ ከዴቭ ጋር ተገናኝታ ማምጣት አለብክ፣ ካላመጣ የሚመጣውን ነገር እኔ አውቃለሁ፣ የማደርገውን እኔ አውቃለሁ ብላ እንደዚህ ካለ ሄሎ ጋሽዬ፣ ሄሎ ቡዜ፣ ሄሎ ብሎ ከዛ እና በቃ አብርሃምን ይዛችሁ ነው ብላለች ሩታ። ስለዚህ አምጡት እና ከዛ ውሳኔውን ያሳውቅ ልትሉ ነው ሴፍ እያደረጋችሁ እሷ የምትለውን ነገር። እሺ አስባለሁ ስለወንድም አስባለሁ ሄደው እናት አባቱ ቤት ነው አለቀ። ተስማምቻለሁ። ምክንያቱም ከማንም ከምንም በላይ አይደለሽም አንቺ። ሌላ ወሬ ሩታዬ ይላታል ሲለማመጣት ራሱ ሁለታችሁ ይቅርታ ጋር እኛም መንገዳችን እንሄድበት እንጂ አሁን እናንተ እዚች ጋር አሁን መልሳችሁ ትናንት የተፈጠረውን ጭቅጭቅ መልሳችሁ እየፈጠራችሁ ነው ያላችሁ። አሁን ደግሞ እኛ መጨቃጨቅ አንፈልግም። እኛ ያደረግነውማ ነገር እሺ ለአንቺ ጥፋት ነው። እሺ በቃ ለአንቺ ጥፋት ነው፣ እንደ ጥፋት ውሰጁ። እሺ አጠፋለቅ። ግን እኛ ደግሞ ልክ መስሎ የታየንን ነው እያደረግን ያለ ነው። ሩታ ተረዳሽኝ አይደለ? አሁን እኛ ሄርሜላን አብረናት ይዘናት ልንሄድ አይደለም። ከፈለግሽ መሸኘት ትችያለሽ፣ ችግር የለውም። እስከምንሄድበት ድረስ መሄድ ትችያለሽ። ግልጽ ነው አይደል አማርኛ? እኛ አሁን ሄርሜላ ላይ መጣችሁ ሲል ልትሰናበተው ነው አለቀ። አብሮሽ ይዘነው የምንሄደው ወደ እናት አባቱ ቤት ነው። ግልጽ አማርኛ ነው። ሄርሜላ ምንድን ነው ማውራው? ግልጽ ነው አይደል? ሌላ ነገር ሄርሜላ የተቀየመቻችሁ ሲጀመር እየተቃወመች ያለችው እኮ እሷ ናት። ምን አስባለሁ ሲጀመር ምን እጠቀማለሁ ብዬ እኔ አብሮሽ ሄርሜላ ጋር እንሄድ ብዬ ነው ወይስ አብሮሽ አንቺ ጋር እንሄድ ብዬ ነው? ለምንድን ነው እንደዚህ ማለት ነው? ከሚገርማችሁ ማለት ነው ማን ነው ዴቭ የመጨረሻ ነው የሚፈራት ሩታ። አፏን በጣም ይፈራታል፣ ሌላ ነገር አይደለም። ግን አፏን መፍራት የለብህም። ልክ ልኳን ነግረክ ጥጓን ማሳዝ ትችላለህ። በምን ብትል ስለምናት ስዘክራት ሰማኗን ከቀደደች በኋላ ራሱ አንድ ሁኑ ለልጃችሁ ስትይ ሩታ እባክሽን። እኔ ከሱ ጋር የሚያኖረኝ ነገር የለም፣ ጨርሻለሁ። እዚህ ጋር ፓንት እየለበሰች አጠገቡ እየሄደች እሷ እኔ እንጃ በቃ እኔ እኮ እሷ ለብሳ ወንድሞቹ ጋር ቤተሰቦቹ ጋር የምትሄደው ልብስ እኔ ያሳፍረኛል። ሰው በጓዳው በጎርጓዳው ከባሉ ጋር የሚለብሰውን ልብስ ነው እሷ ለብሳ እነሱ ጋር የምትሄደው። ይሄ ስልጣኔ አይደለም። አንደኛ እኔ በልብሷ ቀንተሽ ነው ምናምን እንዳትሉኝ። እኔ ጭራሽ በእነሱ አይነት ልብስ እኔ አልቀናም። እኔ እንደዚህ አይነት ነገር አይነካካኝም። እግዚአብሔር ሲፈጥረን ራሱ ሴት ልጅ ከጭንቅላቱ አንስታ እስተግሯ ትሸፋፈል የሚል ነው የኔ ሃይማኖት መክረኝ የሚዘክረኝ። ግን አንዳንዶቻችሁ ቂጣችሁን ገልባችሁ የምትሄዱ ሴቶች አላችሁ፣ ብርታችሁን እያሳያችሁ የምትሄዱ ሴቶች አላችሁ። እሱ እንደ ስራችሁ ነው፣ አያገባኝም ስለ ልብሳችሁ። ሲጀመር እንደዛ ብላ እምቢ ያለችን ሴት ዛሬ በዚህ ልክ አንተ መለማመጥ ራሱ ትዬ ምንጥስዮ የምትላት ምንም አያስፈልጋትም። ጥግሽን ያዢ፣ አታስፈልጊ ብለህ ጥጓን ማሳስ ትችላለህ እንጂ እንዲህ ሽሩሩ እያልክ የምትለምናት ምንም አይነት እንትን የለህም። ለምን ትለምናታለህ? ማናት እሷ ሩታን እንደዚህ የምትለምናት? እሷም ሴት ያቺም ሴት ናት። ያቺኛዋ ለእናንተ ክብር ስለምትሰጥና አፏን አሹላ ስለማትናገር እንደ ልብክ ልትናገራት ትፈልጋለህ። ስለዚህ ሩታን ልክ ልኳን ንገራትና ጥጓን አስይዛ ስደባት። አይደለም አንቺ ስልጣን የለሽም። እኛ እናንተ በወንድማችሁ ላይ ስልጣን እያላችሁ ስልጣኑን ከላችሁ ላይ ገፈፈችው እሷ ናት። እንዳታንቀሳቀሱት ይዛችሁ ወደና ወዲህ እንዳትሉ እገዳ ነው ያወጣችባችሁ በምላሷ በችሎታዋ። ስለዚህ ምንድነው ማድረግ ያለብን? አንቺ እኮ ምንም ስልጣን የለሽም፣ የልጁ እናት ነሽ እንጂ ምንም አይደለሽም። አጠገቡ እንዳትደርሽ ከፈለግሽ ሂጂና ክሰሺ። ከባሌ አለያዩም ካለች ማስረጃ አላችሁ፣ በቪዲዮ አለ። ከራሷ ጋር እኮ ብትጠፋ
በሽ ነው። እኛ ጋር ራሱ አለ እንልክላችኋለን። ሲለምናት ተንበርክኮ ሲለምናት፣ ለብቻው ቁጭ ብሎ ሲለምናት፣ ጋሽዬ ሲለምኑ፣ ቡዜ ስትለምነው የ80 ወረቀቱን ካልቀደርክልኝ ብላ እስከ ቤርጎ ሄዳ ፖሊስ ይዛ እስከምታሳስር የደረሰች ቪዲዮ አለ። አንተ በዚህ ልክ ምንድነው እንደዚህ ወባ እንደያዘው ነገር እሷን ስታይ የሚያንቀጠቅጠክ? በቃ የፈታሹ ምስቱ ነሽ አንቺ። ምንም አስፈላጊ ምንም ስለ አብርሃም የማወቅ መፍት የለሽም። ቢድንም ለኛ ነው፣ ባይድንም እኛ ነው የምንጎዳው። አንቺ አያገባሽም። አጠገቡ ብድርሽ ካሁን በኋላ አጠገቡ ራሱ ባይሽ እኔ በህግ ጠይቅሻለሁ። በህግ ብጠይቋት ያስጠይቃታል። የፈታችሁ ባለው ምንድነው የምትፈልገው ከሱ ጋር? ምንድነው? እኛ ወንድማችን እሷ ጋር ሄዶ ነው እንደዚህ የሆነው። እንደዚህ አድርጋ ይዛብን መጣች። አሁን ደግሞ እናድነው ልጁ ይዳል ስንል ወደ ሐኪምም እንዳይሄድ ወደ ጸበልም እንዳይሄድ እየከለከለችን አስቸግራናለች። ከወንድማችንም ከኛ አጠገብም በህግ አምላክ አቁሙልን ብለህ በህግ ከላችሁ ላይ ማቆም ትችላላችሁ። እናንተ ህግ አይሰራም እንዴ? ለእናንተ ለሩታ ብቻ ነው ህግ የሚሰራው ኢትዮጵያ ምድር ላይ? ትገርማላችሁ። ደግሞ ትለማመጣት ሩትዬ ምንጥስዬ አንተ ያመሃል። ሲጀመር ጤነኛ አትመስለኝም። Hello Indians living abroad, are you ready? አንቺ ጋር እንዴት ብዬ ነው? ለምን እንደዚህ ማለት ነው? አንቺ ነሽ አይደል ጥያቄው? እኔ ደግሞ ጥያቄውን በጥያቄ እየመለስኩልሽ ነው። ተረዳሽ? የምጠይቀን ነገር መልስልኝ። እሺ ምንድን ነው? እሺ እኮ ፍላጎታችሁ በጣም ምንድን ነው እየተደረገ ያለው? ስታስጠላ ቆይ ቡሴ ተያት። ምንም እየተደረገ አይደለም ሩታ፣ ምንም እያደረግን አይደለም። ትናንትና አብርሽን አግኝተሽዋል። ተረዳሽኛ? ትናንት አብርሽን አግኝተሽዋል። ተገናኝተን ነበረ። አለመግባባት ተፈጠረ፣ ሄደሻል። ዛሬ ግን ይኸው ልብሳችንን ሰብስበን ልንሄድ ልንወጣ ነው። ልንወጣ ስንል ሄርሜላ መጣች። ከዛ በኋላ ቻው ልትለው ነው የመጣችው። ልንወጣ ነው። ቀጭን አማርኛ ነው። እሺ የሆነ አልተረዳሽ? አሁን እኔ ስደውል ስልክ እንዳያነሳ አድርጋችሁ እኔ የሚሄድበትን ቀን እንዳላውቅ አድርጋችሁ ለእሷ የምትነገራት ይሄ ምን አይነት አማርኛ? እንዴት አስበው ውስጥ ሲጀምር ለምንድን ነው የሚነግሩሽ ነው? ምኑ ነሽ አንቺ? ለአብርሃም ምኑ ስለሆንሽ ነው ሩታ ይዘነው ልንሄድ ነው ብለው የሚነግሩሽ? ቡና ይቀዝቅዟል። ለማንኛውም እናንተ የጀበና ስለሆነ ብዙም አልቀዘቀዘም። ይሁን ሲጀምር ማለት ነው። ለአንቺ ለምኑ ነው የሚነገርሽ? ምን ሁኚ ተብሎ ነው ስለ አብርሃምን ይዘን ልንሄድ ነው ይዘን አንሄድም ምን ጥስዮ ነው ብሎ ለአንቺ የሚነግሩት? ምኑ ስለሆንሽ? ምኑ የልጁ እናት ነሽ፣ የፈታሽው ነሽ። በቃ ከላስ በቃ አንቺ ዝም በይ። አንቺ ጠይቀሽ ነው ባታርፊ ማለቀ ዝም በይ። ጠይቀሽ ዝም ብለሽ ለምዚህ ጋር እየጮሽ ጀመረ። ይኸውልሽ አንቺ እንደዚህ አክት አታድርጊ ነው ገባሽ? ሲጨርስ አንቺ አክት እንደዚህ አታድርጊ። ኧረ እባክሽ ሄርሜላ ይዛው ከሄደችና ከመጣች በኋላ የሆነ የነገራት ምስጢር አለ። ለማውራት ነገሮችን ለመፍታት ሞክሩ። ለአንድ ደቂቃ እንኳን እስቲ እንትን በሉ። እንሂድ እያላን ነው ቡዜ እና ፈር ልብላ። ወይኔ እኔ አባት እኮ እንሂድ በቃ ለአንድ ደቂቃ እንኳን ለመግባባት ሞክሩ። ችግር የለውም። ሩታ ልንሄድ ነው እኮ ሄዳችሁስ እንዴ? ሄዳችሁ ወንድ ማሻአላህ እኔ የምፈልገውን ነገር አለቻት። በቃ ምን አገባሽ? የፈለገውን ነገር እናድርግ። ምን አገባሽ? አዎ ምን አገባት? ምን አገባሽ? የፈለጉትን የማድረግ መፍት ያላቸው እህትና ወንድሙና ቤተሰብ እናት አባት ናቸው። አንቺ ምኑም አይደለሽም። የ80 ምስቱ ራሱ ብትሆኚ 80ሽን ባትቀጂና አንቺ የሆነ ነገር እላው ላይ ስታደርጊ ብትታይ የ80 ምስቱ ናት። ብፈልግ ትግደለው፣ ብፈልገው ትድፋው፣ ብፈልገው የፈለገችውን ነገር ታርግ ብሎ አይተውም ላሽ ላይ። ላንቺም ህግ እንዳለ ለአብርሃምም ህግ አለ። ገባሽ? ሌላውን አሳድጎ ሌላውን ወልዶ ሌላውን አላሳደገም የኢትዮጵያ መንግስት። እነሱ እስከዛሬ በቃ ተጫውተሽባቸዋል። ሚና በቃ ላቸው ላይ ተጫውተሻል። እንደንዝርት አሹረሻል። ይበቃሻል። በቃሽ። ምንም እናርገው? ምን አረባሽ አንቺ? አይ ምንስ እናርገው? ሜሉን ኮንቴም ይችላላችሁ፣ ግን ደግሞ ሌላ ያሰማችሁ ነገር እንዳለ ግልጽ ነው። ሌላ ነገር አሰማችሁ ምን ቢድሩት ራሱ ብለው ቢድሩት ራሱ ምን አገባሽ? በየትኛውም ህግ የመጠየቅ መፍት የለሽም።
ትዳር እያለው በላሽ ላይ ትዳር እንዲይዝ ቢያረጉ እነሱንም አብርሃምንም ሸቤ ታስገቢያለሽ። አሁን በምንድን ነው አንቺ አብርሃምን ቤተሰቡን የማሳሰር የመወንጀል መፍት የለሽም። አንቺ ስሩንም የእሱን ህይወት እያመሰቃቀልሽ ስላለሽ አንቺ በህግ መጠየቅ ትችያለሽ። ያንን ነገር ደግሞ በግጣማ ምንድን ነው ያሰብነው? እሺ እስኪ ንገሪ እንዳለን አንቺ ትነግሪኝ። አንቺ የሆነ ነገር አስባችሁ የሆነ ነገር አስባችሁ ነው። ለምንድን ነው ያሰብነው ነገር እሱን ለምን አንቺ አትነግሪኝም? ወይኔ አብርሃም ምን ቀን ነው ከእሷ ጋር የተገናኘኸው? ወንድም አለም ኦልሬዲ ታውቂያለሽ። እኔ ደግሞ ያንን ነገር ስለገባኝ እየጠየኩሽ ነው። አንቺ የፈለግሽውን አስቢ። ዛሬ ነብይ ነሽ እንደ አንቺ ይነግርሻል እንደ የምትሄጂበት ሰውዬ ደወል ታደርጊበት እና ዛሬ ምን አስበዋል? አባባ ምን ነበረ ያኔ የሆነ 2000 አይደለም ማን ነው የሚባለው የሆነ ጠንቋይ ምን ነበረ ምን የሚባል የሆነ የግሬ ቆሻሻ ራሱ ቢጠጡ መድኃኒት ነው ምናምን ብላ አንድ ጊዜ በጣም ስለዚህ ስለ ጥንቁልና በጣም የተወራበትና ዘፋኞች ኮሜዲያኖች ናቸው ምናምን የሰሩበት አባባ ማን ነው የሚባሉት የሆነ ጊዜ በቃ እንደ ፋሽን በጣም የሚተላለፍ ነበረ ያ ፕሮግራም እና ምን እንደ ሞራልም እንደ ምንድነው የምበራው የሚል የሆነ ነገር ነበረ። በቃ እንደዛ የሚል አንቺ ከዛ ደወል ታረጊና ሄሎ ምን አስበዋል? ምን እያሉ ነው? ምን ሊያረጉ ነው? እያልሽ ይነግሩሻል። ከዛ እንደ ቀስት እየሮሽ ትመጪና እያሰባችሁንማ እኔ አውቃለሁኝ። እስኪ ስለ እኔም ንገሪኝ ውዴ። እስማ አቦሎት እስከብስ ቅርባኝ ስላሴዎች ቅርባሉኝ አስተፍሩላይ። ኧረ እዛው በጸበልሽ እናቴ እዛው ባንቺው መጀን ነው ባንተው መጀን ነው የሚባለው። እዛው በጸበልሽ እናቴ እዛው። ስለዚህ ምንድን ነው ያሰቡት? እስኪ ንገሪ እንዱታ። ደግሞ ያንን ነገር ስለገባሽ እየጠየቅሽ ነው። አንቺ የፈለግሽውን አስቢ። ዛሬ ላይ አንቺ ነገር አንቺ አሰብሽ። አንቺ ምናምን አይደለም የሚያስጨንቀኝ። እሺ ምን እንድንልሽ ፈልገሽ ነው? ሌላ ጋር ውስጥ ልናጋባው ነው እንበልሽ? እሱ ነው የምትፈልጊው? እየካዳችሁ ነው። ሄርሜላ ደስ ብሏት እየሳቀች ነው። ማጋባት የሚባል ነገር ለሴት ልጅ እኮ ማግባት በጣም ትልቅ ነው። ግን እኮ ይሄን አንዳንድ እህቶች ይቃወማሉ። ትክክል ነው። አንዳንድ ጊዜ በማግባት ብቻ ስኬታማ በማግባት ብቻ የሚሆን እንትን አታስቡ እና ኦኬ በተግባርም ቢያረጉ ምን አገባሽ? ለምንድን ነው ዴቭ እንደዚህ እንትን ብናረግስ ፈቷል እኮ ብናረግም እኮ መፍቱ የራሳችን ነው አትልም እንዴ? ምን ሆነክ ነው አንተ ሆላት? እግዚአብሔር ምንም እያስጨነቅሽኝ ያለሽ ሩታ፣ ለምን አትረጋጊ? በመጀመሪያ ደረጃ እናንተ ሁለታችሁ ያልጨረሳችሁት ብዙ ነገር አለ። አንቺ ሁለታችሁ ሲጀመር ሄርሜላ ከእሷ ጋር ምንም የሚያገናኛት ነገር የለም። ዴቭ አንተ አታላክ ወደ ሄርሜላ እና ሩታን የሚያገናኝ ምንም አይነት ነገር የለም። ምንም ለምን ፈታለች፣ ተፋቀሩ፣ አብረው ሆኑ። ስለዚህ ምንም ሁለቱን የሚያገናኝ ነገር አንዳች ነገር የለም። ሲጀመር ሩታና እሷ የሚፈቱት ነገር ምን አላቸው? እስኪ ምን አላቸው? ባይሆን ወይ ተይልኝ ወይ ተይልኝ ነው የሚባባሉት። ብዙ ያልጨረሳችሁት ነገር አለ። እናንተ በምትጨርሱበት ቦታ ትጨርሳላችሁ። እኛን ግን እዚህ ውስጥ አስገብታችሁን እኛንም እያስጨነቃችሁ ነው ያላችሁ። ከልጁ ባለፈ ነው እያልኩሽ ያለው። ሲጀመር እሷን መናገር ስለማይፈልግ ነው እንጂ ሁለቱን አንድ ላይ የሚጨፈልቀው እንጂ አንቺ ከፈለግሽ ጉዳዩን እኮ ጨርሳለች ከእሱ ጋር። አንቺ እኮ ይሄን በዚህ አንደበትክ እኮ አንቺ እኮ ከእሱ ጋር ጉዳይሽን ጨርሰሻል። ባይሆን እሷ ናት ጉዳይ ከሱ ጋር ያላት ቀለበት ያሰረላት። ከአንቺ ጋር ከተለያየ ህይወቴ ብሎ እየጀመረው ከሷ ጋር ነው። ስለዚህ አንቺ እዚህ ጋር ምንም እንደዛ ነው ቢጋቡም ራሱ ምንም ችግር የለውም። እኛ ደግሞ ያንን እያደረግን አይደለም፣ ጤንነቱን ነው እየፈለግን ያለ ነው። ከመሰለሽም ደግሞ ቢሆንም ራሱ ይሄ ኖርማል ነው። ምንም አንቺን የሚያገባሽ ምንም አንቺን የሚጎዳሽ በሷ ላይ ባንቺ ላይ ትዳር አልመሰረተም። ትዳሩን ፈቷል። አንቺም ከፈለሽ ትዳር መያዝ ትችላለሽ፣ እሱም የራሱን ህይወት መኖር ይችላል።
ብለክ ነገሩን እዛው ቁርጥ ማድረግ ስትችል ምንድን ነው እያልካለው? እናንተ ያልጨረሳችሁት ጉዳይ አላችሁ፣ በምትጨርሱበት ጨርሱና ምን በሉ። እንደዛ የሚባል አማርኛ የለም። ሆላት ላለመጨነቅ እኮ መጀመሪያ ሰላም መርጦ ከኔ ጋር በነበረ ሰዓት መተው ነበር አይደል? አንድ ነገር ልንገራችሁ፣ ከኔ ጋር ሆኖ ሰላም ሆኖ ሳለ ሰላሙን የነሳችሁት እናንተ ናችሁ። አንቺ እኮ አደንዝዘሽ አፈዘሽ ያመጣሽው አንቺ ነሽ። ሆነ ሰዓት አብረሽን አጣ ነው። ደህና ነበረ። እረፍት ፈለገ፣ መዝናናት ፈለገ። እረፍት የሚፈልገው ደንዝዞ ነው። አሁን ለምን አይናገርም እዚህ ጋር? አሁን ያኔ እኮ ሰላም ነበርኩኝ ከእሷ ጋር ባለው ሰዓት ሰላም ነበርኩኝ ለምን አይልም? አብርሃም እኔ እንዳልኳችሁ ነው፣ ፈንግል ያዛል ዶሮ። እሷን ጭራሽ ሰዓት ቀና ብሎ ራሱ በቃ ሰውንም አያይም ምንም አያም። ጭንቀቶች ሁሉ ይመጡበታል። ይሄ ያጫጫሱበት ምን ያሉበት ነገሮች በሙሉ ይመጡበታል መሰለኝ። ጦሶ ማለት አንቺ እኔ እኮ ጥያቄውን ብጠይቅሽ መልስ አጣሽለት። አብርሽ ትናንትና የምታውቂው አብርሽ ይሄ ነው ወይ ስልሽ አዎ አልሽኝ። እሺ እንዴት ከአንቺ ጋር አወራሽ? ከሰው ጋር እንዲገናኝ አትፈልጊ። ብቻሽን ብቻ እንደዚህ አይሆንማ። እንዲህ አይደለም አብርሽ ኖ ደህና ይሁንና ከዛንቺ ጨመረሽ ወይ እንዲገናኝ አትፈልጊ የሚለው ነገር ተረሷ ሄደ። እሷ ስለፈለፍ ጥሏት ሄደ። እሺ በቃ ሩታ ይኸውልሽ ስሚ፣ አሁን ምንም ይሁን የእኛ አመለካከት የእኛ ስቴት አይደለም። አሁን ላይ ወሳኝ የልጁ ጤንነት ነው። ፕሊስ እባክሽን ልለምንሽ፣ በቃ ልለምንሽ፣ ታዩ ለተወሰነ ጊዜ ታዩ፣ በቃ ፕሊስ ተረጅኝና ታዩ፣ በቃ እሺ በይ። ገና ህይወቱን ከመምረጡ አንቺን አልመረጠሽም። ህይወቱን ደንዝዞ ነው እንደሚመርጠው ጦሶ ያማታ እንደ ልጅቷን ትልቅ እሹ አይደለም። የቱ ነው ትክክል ታዲያ? እነሱ ወንድማቸውን ሊያድኑ ነው እየተሯሯጡ ያሉት። መንገድ ነው ልክ ያልሆነው ከአንቺ ጋር በመሆኑ እኔ ምን እጠቀማለሁ? ምን አገባኝ? ባይሆን ምን እጠቀማለሁ? ቢሆን ምን እጠቀማለሁ? የራሱ ህይወት ነው። ግን በዚህ መንገድ መሆኑ ነው ልክ ያልሆነብኝ። እኔ ያቷጠልኝ አንቺ በዛ ላይ በቀደምታ ልጁ ቤተሰቧ ሊሄድ ነው ስትባይ ስተሽ እኔ ማረገውን አውቃለሁ። ምን ማለት ነው? አሁን መዋከብ አያስፈልግም። ቻው በላቸውና ሁለታችሁ ናቸው ይሆናችሁ። ከፈለጋችሁ ሁለታችሁ እስከ መኪና ይሁ እንዴቸው ቆይ እስኪ በእናታችሁ ቆይ ወደ ኋላ ልመልስላችሁ። አሁን በዚህ ሰዓት ልንግባባ አንችልም። ኖ በቃ አሁን እኔ ስለ እናንተ ክርክር ልሰማ ሁለታችሁ እስከ መኪና እንዴት ቸው እንደሚላት ሩታ ይዋት ደግሞ ሄርሜላን እቅፍ ያረጋል። ይሄ ራሱ ያሳብዳታል እሷን። ስለእናንተ ክርክር ልሰማ አይደለም። አሁን ልጁ የተጨነቀ ስለሆነ ሀሳባችሁ ሌላ ስለሆነ ከኔ ጋር ስንመጣ ትቆያላችሁ ነው ወይስ ሰላም ሲላል ይሁ እንዴት እንደምትሆን ይዋት ሩታን እዚህ ጋር ደውልልኝ። እደውላለሁ፣ ችግር የለውም። ሄዳለች እሷ አልሄድም። በጣም ሰዓት እየሄደብን ነው። የምትይው ነገር አለ ወይስ ልትሸኙ ትፈልጊያለሽ? አይ ሀሳባችሁ ቆንጆ ነው፣ ደስ ይላል፣ በጣም ደስ ይላል። ጥሩ ነው። እናንተ ምንም ነገር ለማድረግ አስቡ። እኔ የምሄድበትንም ቀን ደበቃችሁ የምታረጉትንም ነገር መደጋገም አይደብርም? የሆነ ቃል እሺ ከሚገርማችሁ ማለት ነው ዴፍ ስልችት ብለዋለች። ምንድን ነው ያለው? እሷ ሩት ማናት ቡዜ መልስ ልመለስ ስትፈልግ ዝም በይ አላት። ቡዜን ዝም በይ በቃ ስልችት ገብርኤልን እጅ እያለችው ነው። እጅ በቃ ለምን ብላችሁ ነገር ሲያቀታችሁ ለዛ ሰው የሆነ እንትን ስትሉ ያ ሰው ገደቡን ካላወቀ መጨረሻ ይሄ ነው የሚመጣው። ሳምንትም አቆዩት፣ 15ም አቆዩት፣ ወርም አቆዩት። ዞሮ አብረሽ ሄዲ መሆኑን መጀመሪያ በደንብ አብረሽ የሷ መሆኑን ወርም አቆዩት፣ ሳምንትም አቆዩት፣ 15ም አቆዩት። አብርሃም የኔ መሆኑ ግን እወቁ። ምን አገባቸው እነሱ? ይሄ ማወቅ ለእነሱ ምን ያስፈልጋቸዋል? አብርሃም መቼም ድኖ ከመጣ አንቺ ፍሪ
ልጁ እንዳይድን የምታደርጊውን ከሆነ ደግሞ እነሱም እስከሚድን መፋለማቸው አይቀርም ከጌታ ጋር። አንቺ ከሰይጣኑ ጋር፣ እነሱ ከጌታ ጋር፣ እኛም ከጌታ ጋር። ጠንቅቃችሁ ብታቋለቻቸው በቃ ነገረቻቸው። ጭራሽ አያቅፋት እጁን ኪስ ውስጥ ከቶ ምን ብትተማመን ነው ግን እንደዚህ የምትለው አለኝ ቡዜ። ምን የተማመነችው እኮ ግልጽ ነው። የተማመነችው እኮ ግልጽ ነው። ሱባንኬር ጠዋት መልካም ነው። ይገርማል። ጅብ ከአህያ ጋር ይከርማል አሉ። ይገርማል። እናንተ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር እያረጋችሁ ላይክ እያረጋችሁ አበረታቱኝ እላችኋለሁኝ። የእግዚአብሔር ሰላም ይብዛላችሁ። ውድ ሀገሬ ልጆች፣ ውድ ኢትዮጵያ ልጆች አበረታቱኝ እላችኋለሁኝ። ያው አብርሃምና ሩታ ሄርሜላ ያው መጨረሻውን ያሳምርልን። እኛ የምንለምነው አብርሃም ወደ ጤናው ይመለስ። ከጤናው በኋላ የፈለገውን ነገር የማድረግ ሁለቱንም አልፈልጋችሁ ማለትም መፍታለሁ። አይደለም ሄርሜላን አይደለም ሩታን እኔ ሁለታችሁ አታስፈልጉ ብሎ መተው ይችላል። መፍቱ ነው። ገባችሁ? በቃ እኔ አንዳንድ ጊዜ ሳስብ ሁለቱም ለሱ አያስፈልጉም እላለሁ። ሄርሜላ ለምን ያቺኛዋ ሄርሜላ ሩታ እንዴት ነው የምታስበው መሰላችሁ? የሆነ አለመፈለግና የሆነ ታናሽ የሆነ እንዴት ነው አለመፈለግ፣ ሌላው ነገር ቋንቋ ጠፋኝ። ትንሽ ቋንቋ ያጥራኛል። ምን ላድርግ ታዲያ? በቃ የሆነ ዝቅ እንደ ዝቅታ ነው ራሷን የምታየው። እንዴት ነው እንደዛ በቃ ነው ራሷን የምታየው እንጂ በዚህ ልክ በተለመነች ሰዓት ሲለምኗት እምቢ ብሎ ስስሟት እምቢ ብሎ ስስቧት መጣች እንደሚባለው ስትለመን ስትዘከር እምቢ ብላ ዛሬ እጅ በእጅ እግሯ እየሄደች መከራዋን ትበላለች። ምንድን ነው ይሄ? ለማንኛውም ውዶቼ ሰላም ሁኑልኝ።